Review question 3.1. Question number 1. Define the terms average and instantaneous acceleration. Average እና instantaneous acceleration define እንድናደርገው የተጠየቅነው። Average acceleration is the ratio of the change in velocity to the time interval. በፎርሙላም ስንገልጸው average acceleration ማለት change in v ሲካፈል ለchange in t ነው የሚሆነው። Instantaneous acceleration is the rate of change in velocity at an instant in time ነው የሚሆነው። በፎርሙላም ስንገልጸው instantaneous acceleration ማለት ወይ በሊሚት ወይ በዴሪቬቲቭ ነው የምንገልጸው። ሊሚት change in v ሲካፈል ለchange in t change in t ወደ 0 ሲጠጋ ማለት ነው። ወይንም ደግሞ በዴሪቬቲቭም መግለጽ እንችላለን። instantaneous acceleration ማለት የቬሎሲቲ ዴሪቬቲቭ ነው የሚሆነው ማለት ነው። dv by dt ነው የሚሆነው። Question number 2. State the condition in which an object is said to speed up and slow down. ሁለተኛ ጥያቄ የሚለን አንድን ነገር ወይንም ኦብጀክት ያፈጥናል እና ይቀንሳል የተባለውን ሁኔታ ይግለጹ ነው የሚለው። አክሰለሬሽን እና ቬሎሲቲ ተመሳሳይ ሳይን ካላቸው ወይ ሁለቱም ፖዚቲቭ ሊሆኑ ይችላሉ፣ ሁለቱም ኔጌቲቭ ሊሆኑ ይችላሉ። ስፒድ አፕ ነው የሚሆነው። ቬሎሲቲ እና አክሰለሬሽን የተለያየ ሳይን ቢኖራቸው አንዱ ፖዚቲቭ ሆኖ ሌላኛው ኔጌቲቭ ቢሆን ማለት ነው ይሄ ስሎ ዳውን ነው የሚሆነው ማለት ነው። ስለዚህ ሁለቱ ኮንዲሽኖች እነዚህ ናቸው። Question number 3. What is the relationship between acceleration and deceleration? ሶስተኛ ጥያቄ የሚለን በአክሰለሬሽን እና በዲሰለሬሽን መካከል ያለው ግንኙነት ምንድነው ነው? Acceleration means the rate at which an object speed up. ወይንም አክሰለሬሽን የምንለው ቬሎሲቲው እና አክሰለሬሽኑ አንድ አይነት ዳይሬክሽን ወይንም ሳይን ሲኖራቸው ነው። ሁለቱም ወይ ፖዚቲቭ ወይ ሁለቱም ኔጌቲቭ ሲሆን ነው አክሰለሬሽን የምንለው። Deceleration means the rate at which an object slow down. ማለትም ቬሎሲቲው እና አክሰለሬሽኑ ኦፖዚት የሆነ ዳይሬክሽን ወይንም ሳይን ሲኖራቸው አንዱ ፖዚቲቭ የሆነና አንዱ ኔጌቲቭ ሲሆን ማለት ነው። Question number 4. A car driver accelerates her car by 1.4 meter per second square starting from rest. A. How long does it take her to reach a speed of 2 meter per second? B. If she then brakes to a stop in 0.8 seconds, what is her deceleration? አራተኛ ጥያቄ የሚለን አንዲት የመኪና ሹፌር መኪናዋን አትረስት ከመሆኑ ጀምሮ በ1.4 ሜትር ፐር ሰከንድ ስኩዌር አክሰለሬት ብታደርገው ኤ ላይ የተጠየቅነው 2 ሜትር ፐር ሰከንድ ፍጥነት ወይንም ስፒድ ለመድረስ ምን ያህል ጊዜ ይወስድባታል ነው። ቢ ላይ ደግሞ የተጠየቅነው ከዚህም በኋላ በ0.8 ሰከንድ ውስጥ ፍሬን ተጭና ካቆመች የፍጥነት ቅነሷ ምን ያህል ነው ነው። ጊቨን አክሰለሬሽኑ ተሰጥቶናል 1.4 ሜትር ፐር ሰከንድ ስኩዌር ነው። ኢኒሻል ቬሎሲቲ ተሰጥቶናል ፍሮም ረስት ስለሚል 0 ነው ማለት ነው። የተጠየቅነው ኤ ላይ የተጠየቅነው ቪ ፋይናሉ 2 ሜትር ፐር ሰከንድ ሲሆን ያለውን ታይም ካልኩሌት እንድናደርግ ነው። ቢ ላይ ቪ ፋይናላችን የሚሆነው 0 ነው ቱ ስቶፕ ስለሚል ታይሙ ተሰጥቶናል 0.8 ሰከንድ ነው። ኢኒሻል ቬሎሲቲ ደግሞ በፊት ተሰጥቶናል ኤ ላይ ተሰጥቶናል 2 ሜትር ፐር ሰከንድ ነው። ቢ ላይ ካልኩሌት አድርጎ የተባልነው አክሰለሬሽን ነው ማለት ነው። ሶሉሽን ኤ አክሰለሬሽን ማለት
ቼንጅ ኢን ቬሎሲቲ ሲካፈል ለቼንጅ ኢን ታይም ነው የሚሆነው። ቼንጅ ኢን ቬሎሲቲ ማለት ቪ ፋይናል ሲቀነስ ቪ ኢኒሻል ነው። ስለዚህ አክሰለሬሽን ማለት ቪ ፋይናል ሲቀነስ ቪ ኢኒሻል ሲካፈል ለታይም ነው። አክሰለሬሽኑን ኦቨር 1 አድርገን ክሪስ ክሮስ ብናረገው ኤቲ እኩል ይሆናል ቪ ፋይናል ማይነስ ቪ ኢኒሻል ነው። የምንፈልገው ቲን ስለሆነ ኦቨር ኤ ብናረግ ቲ ማለት ቪ ፋይናል ሲቀነስ ቪ ኢኒሻል ሲካፈል ለአክሰለሬሽን ነው የሚሆነው። ቁጥሩን መተካት ነው የሚሆነው። ቪ ፋይናል አለን 2 ሜትር ፐር ሰከንድ፣ ቪ ኢኒሻል አለን 0፣ አክሰለሬሽን አለን 1.4 ሜትር ፐር ሰከንድ ስኩዌር። ታይም እኩል ይሆናል 2 ሜትር ፐር ሰከንድ ሲቀነስ 0 ሲካፈል 1.4 ሜትር ፐር ሰከንድ ስኩዌር ነው የሚሆነው። ይሄንን ካልኩሌት ስታደርጉት ታይሙ 1.43 ሰከንድ ይመጣል ማለት ነው። ቢ ላይ የተጠየቅነው አክሰለሬሽን ነው። አክሰለሬሽን ፎርሙላው የሚሆነው ቪ ፋይናል ሲቀነስ ቪ ኢኒሻል ሲካፈል ለታይም ነው። ቁጥሩን መተካት ነው የሚሆነው። ቪ ፋይናሉ 0 ነው። ቪ ኢኒሻሉ 2 ሜትር ፐር ሰከንድ ነው። ታይሙ 0.8 ሰከንድ ነው። ስንተካው 0 ሲቀነስ 2 ሜትር ፐር ሰከንድ ሲካፈል ለ0.8 ሰከንድ ነው የሚሆነው። ይሄን ካልኩሌት ስናደርገው ኔጌቲቭ 2.5 ሜትር ፐር ሰከንድ ስኩዌር ነው የሚሆነው። ይሄ ኔጌቲቭ የሚያመለክተው ዲስላሬሽንን ነው። ዲስላሬት ያደረገችው 2.5 ሜትር ፐር ሰከንድ ስኩዌር ነው ማለት ነው የሚሆነው። Question number 5. A particle is in motion and in accelerating. The velocity of the motion as a function of time is given by v of t equal to 20t minus 5t square meter per second. Find A, the functional form of the acceleration. B, the instantaneous velocity at t is equal to 3 seconds. And C, the instantaneous acceleration at t is equal to 3 seconds. አምስተኛ ጥያቄ የሚለን አንድ ፓርቲክል በእንቅስቃሴ ላይ ነው እና አክሰለሬት እያደረገ ነው። የእንቅስቃሴው ፍጥነት ወይንም ቬሎሲቲ በፈንክሽን ኦፍ ታይም ተሰጥቶናል። v of t equal to 20t minus 5t square meter per second። ኤ ላይ የተጠየቅነው የአክሰለሬሽኑን ፈንክሽናል ፎርሙን እንድንጽፍ ነው የተጠየቅነው። ቢ ላይ ደግሞ ታይሙ 3 ሰከንድ ሲሆን ያለውን ኢንስታንቲኒየስ ቬሎሲቲ ነው የተጠየቅነው። ሲ ላይ ደግሞ ታይሙ 3 ሰከንድ ሲሆን ያለውን ኢንስታንቲኒየስ አክሰለሬሽን ነው ማለት ነው። ሶሉሽን በፈንክሽን ኦፍ ታይም ቬሎሲቲው ተሰጥቶናል። v of t ማለት 20t ሲቀነስ 5t ስኩዌር ሜትር ፐር ሰከንድ ነው። ቬሎሲቲው ጊቭን ነው ማለት ነው። ኤ ላይ የተጠየቅነው የአክሰለሬሽኑን ፈንክሽናል ፎርሙን እንድንጽፍ ነው የተጠየቅነው። ስለዚህ ይሄንን በሊሚትም መስራት እንችላለን፣ በዴሪቬቲቭም መስራት እንችላለን ማለት ነው። በሊሚት ስንሰራ አክሰለሬሽን ማለት ሊሚት ቼንጅ ኢን v ሲካፈል ለቼንጅ ኢን t፣ ቼንጅ ኢን t ወደ 0 ሲጠጋ ማለት ነው የሚሆነው። ይሄ ማለት ደግሞ ሊሚት vt ፕላስ ቼንጅ ኢን t ሲቀነስ vt ሲካፈል ለቼንጅ ኢን t ነው የሚሆነው። ቼንጅ ኢን t ወደ 0 ሲጠጋ ማለት ነው የሚሆነው። እዚህ ጋር v of t አለን 20t ሲቀነስ 5t ስኩዌር አለን። vt ፕላስ ቼንጅ ኢን t ማለት ደግሞ እዚህ ጋር t ውስጥ t ፕላስ ቼንጅ ኢን t ማስገባት ነው። 20t ሲቀነስ 5t ስኩዌር ላይ t ላይ t ፕላስ ቼንጅ ኢን t ማስገባት ነው። 20 በብራኬት t ፕላስ ቼንጅ ኢን t ሲቀነስ 5 በብራኬት t ፕላስ ቼንጅ ኢን t ስኩዌር ሆነ ማለት ነው። አክሰለሬሽን ማለት ሊሚት v t ፕላስ ቼንጅ ኢን t ማለት 20 t ፕላስ ቼንጅ ኢን t ሲቀነስ 5 t ፕላስ ቼንጅ ኢን t ስኩዌር ሆነ ማለት ነው። ሲቀነስ vt ደግሞ ጊቭን ነው 20 t ሲቀነስ 5 t ስኩዌር ነው የሚሆነው። ከዛ ሲካፈል ለቼንጅ ኢን t ያደርጋል። ቼንጅ ኢን t ወደ 0 ሲቀርብ ማለት ነው። ስንበት ነው 20 t ፕላስ ቼንጅ ኢን t ማለት 20 t ሲደመር 20 ቼንጅ ኢን t ይሆናል። ሲቀነስ እዚህ ጋር ብንበት ነው t ፕላስ ቼንጅ ኢን t ስኩዌር ማለት t ስኩዌር ሲደመር 2t ቼንጅ ኢን t ሲደመር ቼንጅ ኢን t ስኩዌር ነው የሚሆነው።
ከብራኬቱ ውጪ ሲቀነስ 5 ስላለ በኔጌቲቭ 5 ይሄንን ቫልዩ ስናበዛው ኔጌቲቭ 5t ስኩዌር ሲቀነስ 10t ታይምስ ቼንጅ ኢን t ሲቀነስ 5 ቼንጅ ኢን t ስኩዌር ይሆናል። ስለዚህ እዚህ ጋር አሁን ኔጌቲቭ 5t ፕላስ ቼንጅ ኢን t ስኩዌር ማለት ኔጌቲቭ 5t ስኩዌር ሲቀነስ 10t ቼንጅ ኢን t ሲቀነስ 5 በብራኬት ቼንጅ ኢን t ስኩዌር ነው የሚሆነው ማለት ነው። ሲቀነስ v ኦፍ t ስላለን 20t ሲቀነስ 5t ስኩዌር ነው የሚሆነው። ይሄን እቺ ኔጌቲቭ ሁለቱንም ስለምታበዛ ከብራኬት ብናወጣው ኔጌቲቭ 20t ሲደመር 5t ስኩዌር ይሆናል። ሲካፈል ለቼንጅ ኢን t ነው የሚሆነው ማለት ነው። እዚህ ጋር 20t እና ኔጌቲቭ 20t ዜሮ ነው የሚሆነው። ኔጌቲቭ 5t ስኩዌር ሲደመር 5t ስኩዌርም ዜሮ ነው የሚሆነው። የሚቀረን 20 ቼንጅ ኢን t ሲቀነስ 10 t ቼንጅ ኢን t ሲቀነስ 5 ቼንጅ ኢን t ስኩዌር ነው የሚሆነው። ሊሚት 20 ቼንጅ ኢን t ሲቀነስ 10 t ቼንጅ ኢን t ሲቀነስ 5 ቼንጅ ኢን t ስኩዌር ሲካፈል ለቼንጅ ኢን t ቼንጅ ኢን t ወደ ዜሮ እየቀረበ ሲመጣ ማለት ነው። ሁሉም ላይ ቼንጅ ኢን t አለ። የጋራ ብናወጣ የሚሆነው ሊሚት ቼንጅ ኢን t በብራኬት 20 ሲቀነስ 10t ሲቀነስ 5 ቼንጅ ኢን t ይሆናል ማለት ነው። ሲካፈል ለቼንጅ ኢን t የጋራ ያወጣነው ቼንጅ ኢን t ከታች ባለው ቼንጅ ኢን t ይጠፋል። የሚቀረን ሊሚት 20 ሲቀነስ 10t ሲቀነስ 5 ቼንጅ ኢን t ወደ ዜሮ ሲቀርብ ነው። ይሄውን 20 ሲቀነስ 10t ሲቀነስ 5 ቼንጅ ኢን t ሊኒየር ኢኩዌሽን ነው የሚሆነው። ቼንጅ ኢን t ውስጥ ዜሮ ብናስገባ አንዲፋይንድ አያደርግብንም። ስለዚህ ሰብስቲቲዩት ማድረግ እንችላለን። ቼንጅ ኢን t ዜሮ ብናስገባ የሚሆነው ኔጌቲቭ 5 ቼንጅ ኢን t ማለት ቼንጅ ኢን t ዜሮ ስናስገባ ኔጌቲቭ 5 ሲባዛ በዜሮ ዜሮ ይመጣል። ስለዚህ የሚሆነው ይሄ 20 ሲቀነስ 10 t ነው የሚሆነው ማለት ነው። ቼንጅ ኢን t ዜሮ ስናስገባ። ስለዚህ አሁን አክሰለሬሽኑ የሚሆነው 20 ሲቀነስ 10 ታይምስ t ነው የሚሆነው ማለት ነው። አክሰለሬሽኑን በፈንክሽናል ፎርሙ ጻፍ ነው ማለት ነው። ወይንም በዴሪቬቲቭ ሶልቭ ማድረግ እንችላለን። አክሰለሬሽን ማለት የቬሎሲቲ ዴሪቬቲቭ ነው የሚሆነው። በፓወር ሩል ተጠቅመን ሶልቭ ማድረግ እንችላለን። ስለዚህ በሱም መንገድ ሶልቭ ስናደርገው አክሰለሬሽኑ የሚመጣው 20 ሲቀነስ 10t ነው የሚሆነው ማለት ነው። እዚህ ላይ የተጠየቅነው ታይሙ 3 ሰከንድ ሲሆን ያለውን ኢንስታንቲኒየስ ቬሎሲቲ ነው። ቬሎሲቲው ተሰጥቶናል 20t ሲቀነስ 5t ስኩዌር ነው። ታይሙን 3 ማስገባት ነው። v ኦፍ 3 ነው የሚሆነው ማለት ነው። ቲ ቦታ 3 ስናስገባ 20 ሲባዛ በ3 ሲቀነስ 5t ስኩዌር ስለሆነ በቲ ቦታ 3ን ስናስገባ 3 ስኩዌር ይሆናል ማለት ነው። ይሄን ሶልቭ ስናደርገው 20 ሲባዛ በ3 60 ነው የሚመጣው። 3 ስኩዌር ሲሆን 9 ነው። 9 ሲባዛ በ5 45 ነው የሚሆነው። 60 ሲቀነስ 45 ይሆናል ማለት ነው። 60 ሲቀነስ 45 15 ነው። ኢንስታንቲኒየስ ቬሎሲቲው 15 ሜትር ፐር ሰከንድ ነው ማለት ነው። ታይሙ 3 ሰከንድ ሲሆን እዚህ ላይ የተጠየቅነው ታይሙ 3 ሰከንድ ሲሆን ያለውን ኢንስታንቲኒየስ አክሰለሬሽን ነው። ኤ ላይ ኢንስታንቲኒየስ አክሰለሬሽኑን አግኝተነዋል። ፈንክሽናል ፎርሙን አግኝተነዋል። 20 ሲቀነስ 10t ነው። ስለዚህ አሁን ታይሙ 3 ሲሆን ያለውን ኢንስታንቲኒየስ አክሰለሬሽን ካልኩሌት ማድረግ ነው። እዚህ ጋም ታይሙ ላይ 3 ማስገባት ነው። ኤ 3 ማለት ነው የሚሆነው 20 ሲቀነስ 10 ሲባዛ t ነው። ስለዚህ t ላይ 3 እናስገባ 10 ሲባዛ በ3 ይሆናል ማለት ነው። 20 ሲቀነስ 10 ሲባዛ በ3 30 ነው። 20 ሲቀነስ 30 ኔጌቲቭ 10 ነው የሚሆነው። ኢንስታንቲኒየስ አክሰለሬሽኑ ኔጌቲቭ 10 ሜትር ፐር ሰከንድ ስኩዌር ነው ማለት ነው።